ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራም የምነግራችሁ በቂ ውሃ እየጠጣችሁ ካልሆነ ሰውነታችሁ የሚያሳየውን ምልክትና ማድረግ ያለባችሁን ነገሮች ይሆናል። በነገራችን ላይ በጣም በርካታ ሰዎች ሰውነታቸው ላይ የውሃ እጥረት እያለ ውሃ በበቂ ሁኔታ መውሰድ ሳይችሉ እየቀሩ በኋላ አሁን የምዘረዝራቸውን ምልክቶች በሰውነታቸው ላይ ያያሉ። ነገር ግን የውሃ እጥረት ችግር እንደሆነ ባለማወቅ የተነሳ ችላ ይላሉ። በኋላ ላይ ለተለያዩ የጤና ችግሮች ይዳረጋሉ። ስለዚህ ለአስከፊ የጤና ችግር ከመዳረጋችሁ በፊት በተለይ አሁን የምነግራችሁ ምልክቶችን ሰውነታችሁ ላይ የምታስተውሉ ከሆነ በውሏችሁ ስር በቂ ውሃ እየወሰዳችሁ ስላልሆነ ሰውነታችሁ ከፍተኛ የውሃ እጥረት ችግር እንዳለበት እየጠቆማችሁ እንደሆነ አውቃችሁ ይህንን ችግር መቅረፍ ይኖርባችኋል ማለት ነው። እስቲ በቂ ውሃ እየወሰድን ካልሆነ ምንድነው የምናያቸው ምልክቶች? አንድ ሰው በቂ ውሃ ወሰደ የሚባለው ምን ያህል ሲወስድ ነው? እስቲ በአጠቃላይ ከውሃ ጋር ተያይዞ ያሉትን ዋና ዋና ሐሳቦች ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ ደግሞ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የውሃ እጥረት ሰውነት ላይ ካለና በቂ ውሃ ማትጠጡ ከሆነ ከሚታዩ ችግሮች አንዱ ይሄ የሽንት መደፍረስና መጠኑ መቀነስ ነው። ይሄ በቀጥታ አይታችሁ የምትረዱት ቀላሉ ነገር ነው። በቂ ፈሳሽ ማትወስዱ ከሆነ በቂ ውሃ ማትጠጡ ከሆነ በቂ ሽንት አይኖራችሁም። ሰውነታችሁ ስር ያሉ ቆሻሻዎች በሽንት መልክ መወገድ ያለባቸው አይወገዱም። ይሄ በኋላ ላይ ሽንታችሁ በጣም የመደፍረስ ባህሪ ይኖረዋል። ስትሸኑ ይሄንን ቼክ ማድረግ ነው። ሽንቴ ምን አይነት ከለር አለው? የሽንት ከለር በራሱ የጤናችሁን ሁኔታ በጣም ብዙ ነገሮች ይናገራልና እንደዚህ አይነት ነገርን በጣም አስተውላችሁ ማየት መቻል ይኖርባችኋል። የውሃ እጥረት ሲኖር ሽንት በጣም የመደፍረስና መጠኑን በጣም ይቀንሳል። ትንሽ ይሆናል የምትሸኑት። ስለዚህ እንደ ጥቅል ይሄንን በመጀመሪያ ማስተዋል ያስፈልጋል። ሌላው የአቅም ማነስ ነው። እንግዲህ በቂ ውሃ ከሌለ ሰውነታችን ላይ እያንዳንዱ የሰውነት ክፍሎቻችን ስራቸውን በበቂ ሁኔታ መስራት አይችሉም። በዚህ ጊዜ በጣም ከፍተኛ ድካም ውስጥ ገባላችሁ። በተለይ ይሄን ያህል የሚያደክም ስራ ሳትሰሩ በቂ እንቅልፍ እያገኛችሁ ነገር ግን ሰውነታችሁ በጣም የሚዝል የሚደክም የአቅም ማነስ ውስጥ የምትገቡ ከሆነ ይሄ ከውሃ እጥረት ጋር ተያይዞ የተከሰተባችሁ ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮችን ማስተዋል በተለይ ከምዘረዝራቸው ውስጥ 2-3 ምልክቶችን ተያይዞ መታዩ ከሆነ በቀላሉ የውሃ እጥረት እንዳለባችሁ መረዳት ትችላላችሁ። ለምሳሌ ሽንት ይቀንሳል፣ ይደፈርሳል አልኳችሁ። ከሱ ላይ ሰውነት በጣም የመድከም አቅም ማነስ ካለው ይሄም ሌላኛው ምልክት እንደሆነ መያዝ ያስፈልጋል። ሌላው የሆድ ድርቀት ነው። እንግዲህ በተለይ ለዚህ ለምግብ መፈጨ ስርዓት ከአንጀት ጤና ጋር ተያይዞ ውሃ በጣም አስፈላጊ ነገር ነው። ታዲያ በቂ ውሃ ማትጠጡ ከሆነ ሰውነታችሁ ላይ የውሃ እጥረት ካለ የምግብ መፈጨ ስርዓቱ ይስተጓጎላል። በአንጀት ውስጥ ያሉ ለምግብ መፈጨ ስርዓት ጠቃሚ የሆኑ ባክቴሪያዎች እየቀነሱ ይሄዳሉ። በዚህ ጊዜ ከሚፈጠሩ ችግሮች አንዱ የሆድ ድርቀት ነው። የሆድ ድርቀትን የሚከላከለውም የሚያመጣውም አንድ ትልቁ ነገር ውሃ ነው። በቂ ውሃ የሚወስዱ ሰዎች ለሆድ ድርቀት ችግር የመዳረግ እድላቸው ይቀንሳል። ደግሞ የውሃ እጥረት ያለባቸው ሰዎች ለዚህ ለሆድ ድርቀት የመጋለጥ እድላቸው ይጨምራል ማለት ነው። ስለዚህ የሆድ ድርቀት በተደጋጋሚ የሚያስቸግራችሁ ሰዎች ካላችሁ በቂ ውሃ መውሰድ አንደኛው ይህን ችግር መቅረፊያ መንገድ ነው። ሌላኛው ደግሞ መጥፎ የአፍ ጠረን፣ በአጠቃላይ ይሄ ከአፍ ከከንፈር ድርቀት፣ መላላጥ፣ መቁሰል ከእንደዚህ አይነት ነገሮች ጋርም ተያይዞ የሚመጣ ችግር ይኖራል። አንደኛ ከላይ ከንፈራችሁ በጣም የመድረቅ ነጭ መሆን፣ የመሰነጣጠቅ፣ የመላላጥ ባህሪ ያሳያችኋል። አፋችሁ ከንፈራችሁ አካባቢዎች ላይ የውሃ እጥረት ሲኖር
እንደዚህ አይነት ነገር ያሳያል። መጥፎ የአፍ ጠረንም ይኖራል። ምክንያቱም አፋችሁ ድርቅ ይላል፣ በቂ ምራቅ አይኖርም። ይሄ በተለይ የአፍ መድረቅ ለመጥፎ ባክቴሪያዎች መራባት በጣም ትልቁን ሚና የሚጫወተው እሱ ነው። ለዚህ ነው በነገራችን ላይ ብዙ ሰዎች አሁን ጠዋት ከእንቅልፍ ሲነሱ መጥፎ የአፍ ጠረን ያስቸግራቸዋል። ይሄ የሚሆንበት ዋነኛው ምክንያት ሌሊት ላይ አሁን ረጅም ሰዓት ምንም አይነት ነገር ሳትመገቡ ሳትጠጡ ስለምታሳልፉና ምንም እንቅስቃሴ ውስጥ ስለሌላችሁ የአፋችሁ ምራቅ እየቀነሰ ይሄዳል፣ ድርቀት ይፈጠራል። ይሃ ነው ብዙ ጊዜ ንጋት ላይ መጥፎ የአፍ ጠረን እንዲፈጠር የሚያደርገው። ይሄም በተመሳሳይ ነው። በቂ ውሃ የማትጠጡ በቂ ውሃ የማትወስዱ ከሆነ አፋችሁ ድርቅ እያለ ይሄዳል። መጥፎ ጠረንም በዛው ልክ ተባብሶ በአፍ ውስጥ ያሉ ባክቴሪያዎች ተባብሰው ይመጣሉ ማለት ነው። ሌላው ከቆዳ ጋር ተያይዘው የሚፈጠሩ ችግሮችም ከዚህ ከውሃ እጥረት ጋር ተያይዞ ይመጣል። ለምሳሌ የቆዳ መድረቅ፣ መገርጣት አይነት ስሜቶች። ውሃ ወደ ቆዳ በቂ ፈሳሽ ካልሄደ እንግዲህ ሰውነት እየደረቀ በሚሄድበት ሰዓት ላይ የቆዳ እርጥበትም በዛው ልክ እየቀነሰ ይሄዳል ማለት ነው። ወዙን እያጣ ቆዳችሁ ለስላሴውን እያጣ ይሄድና ነጭ ሆነ ድርቅ ያለ ግርጥት ያለ ቆዳ ይኖራቸዋል። እሱ ብቻ ሳይሆን ልክ እንደ ቡግር ያሉ የቆዳ ላይ ችግሮች ይፈጠራሉ። ምክንያቱም ሰውነት ላይ በቂ ፈሳሽ ከሌለ በቆዳ ቀዳዳዎች አማካኝነት መወገድ የነበረባቸው የተለያዩ ቆሻሾች፣ የሞቱ ሴሎች መወገድ አይችሉም። ያኔ የቆዳ ቀዳዳ ላይ እዛው እየተለጠፉ ይቀራሉ። ያሃ በቀላሉ ባክቴሪያ እዛ አካባቢዎች ላይ እንዲራቡ ትልቅ መነሻ ይሆነዋል። ያ ነገር በኋላ ቡግር እንደዚህ አይነት ነገሮች በቆዳችሁ ላይ እንዲፈጠር ያደርጋልና ከዚህ ከቆዳ ጋርም የተያያዙ በርካታ ችግሮች ያመጣል። እንግዲህ በአጠቃላይ በቂ ውሃ ካልጠጣችሁ እነዚህና ተያያዥ ምልክቶች ይመጣሉ። እነዚህን ምልክቶች እያያችሁ ታዲያ ውሃ ማትጠጡና ይህን ችግር ማትቀርፉ ከሆነ እየተባባሰ ሄዶ የውስጥ አካላቶቻችንም ይጎዳሉ። በኋላ የኩላሊት ህመም ሊፈጠርባችሁ ይችላል። ከኢንፌክሽኖች ጋር የተያያዙ፣ ከጨጓራ ህመም፣ ከአንጀት ጤና ጋር የተያያዙ ከባባድ ህመሞች ሊመጣባችሁ ስለሚችል ይሄንን ነገር በጊዜ መቅረፍ ያስፈልጋል። ታዲያ አንድ ሰው በቀን ምን ያህል ውሃ መጠጣት አለበት የሚለው መታወቅ አለበት። እንግዲህ ማወቅ ያለባችሁ ብዙ ጊዜ ቁጭ ብላችሁ የምትውሉ ብዙም እንቅስቃሴ የማታደርጉ ሰዎች በቀን ከ1.5 እስከ 2 ሊትር ውሃ ብትጠጡ ይበቃል። ነገር ግን አድካሚ ስራ የምትሰሩ፣ የሚያልባችሁ፣ የአካል ብቃት እንቅስቃሴ በጣም የምታደርጉ፣ ይሄ ውሎአችሁ ላይ ብዙ እንቅስቃሴ አድካሚ ነገር ያለባችሁ ሰዎች 3-4 ሊትር በቀን ልትጠጡ ትችላላችሁ። ስለዚህ ዋና የሚወሰነው በምንድነው? በምታደርጉት እንቅስቃሴ ልክ በቂ የሆነ ፈሳሽ መውሰድ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ